ክህደት የተሸከመው ፍቅር ልብ አንጠልጣይ የህይወት ታሪክ። ጸሐፊ ሆኖፍ፣ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብሮነቱን ያሳዩን። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ክፍል 2። ፍቅር ወይስ ክህደት? ፍቅር ደስታ ያመጣል፣ ደሞ እሳትም ያነሳል። በማያውቀው ሰው ላይ ልብ መስጠት አስከፊ ትምህርትን ያስተምራል። ፍቅር እንደ ሐሞት ነው። በውበቱ ይማርካል፣ በኃይሉ ያጠፋል። ልብህን ባለ መከታተል ብትሰጥ አካልህ ይሰቃያል። አዋቂው መጅኑን። ማሊክም ሁቢኔ እኮ እንደዚህ አይነት ነገር አይመቸኝም ታውቂያለሽ? አዎ፣ ግን ምንም ችግር የለውም አብረን እንሄድም። እሺ በቃ እንሄዳለን። ራንቺ ስል ነው እያወቅሽ። እሺ ግን አውቃለሁ ነው ወድ ይሄኔ ባትሆን ምን ሆን ነበር? ያው የሌላ ትሆኛለሽ። ቀልደኛ በልበል በላ አድርግና እንሄድ። እንደ ትዕዛዙት እየተጫወተን ቁርሳችንን በልተን ወደ እኔ መስሪያ ቤት ሄድን። እንደ አጋጣሚ ቀድሞኝ ደርሶ ስለነበር እዛው አገኘው ነው። ሰላም ነው አልኩት። መጣሽ ዶክተር አለኝ። አዎ እንዳላስጠበቅኩት ተስፋ አለኝ አልኩት። አዎ ብዙም አላስጠበቅሽኝም። አሁን መሄድ እንችላለን ታዲያ አለኝ። አዎ መሄድ እንችላለን አልኩት። ግን እሱስ አብሮ ነው የሚሄደው አለኝ። አዎ አብሮ ነው የሚሄደው፣ አታስብ ጓደኛዬ ነው። እሺ በቃ እኔ መኪና ስለያዝክ ተከተልኝ አለን። ማሊክ በሁኔታው ግራ እንደተጋባ ተረዳው። ለሰፈራቸው ቅርብ ነው። እቤት በፍጥነት ደረስን። ትልቅ ግቢ ነው። ዘበኛው የመኪና ክላክስ ድምፅ ሰምቶ በሩ ተከፍቶልን ወደ ውስጥ ገባን። በሰውየው ይቅርታ ግን ወንድማችን አሊን የሚባለው በሱ መሪነት ወደ ልጅቷ ክፍል ሄድን። በቃ አንተ ተመለስ አቶ አሊ፣ እኔ አወራታለሁ እሷን ብዬ ከበር መለስኩት። በቀስታ አንኳኩቼ ክፍሉን ከፍቼ ገባው። እንደ ወትሮዋ ጥቅልል ብላ ተኝታለች። ዛሬም ልታወሪኝ አትፈልጊ አልኳት። ማሊክ እንደ ዘበኛ የክፍሉ በር ላይ ቆሟል። ልጅቷ ከተጠቀለለችበት ብርድ ልብስ ወጥታ አንገቷን ደፍታ ቁጭ አለች። ማሊክ ልጅቷን ባያት ጊዜ ደነገጠ። አይሄድ ነገር እግሩ ተሳሰረበት መሰለኝ። አያውራ ነገር ምን ብሎ ያውራ? ማሊክ ግባ እንጂ ወደ ውስጥ አልኩት። የድንጋጤውን ወደ ውስጥ ገባና ጫፍ ወንበር ላይ ተቀመጠ። አሁን የኔ ቆንጆ የፈለግሽውን ንገሪኝ፣ እየሰማንሽ ነው መናገር ጀመረች። ታውቂያለሽ ከዛሬ 1 ዓመት በፊት የ12ኛ ክፍል ተማሪ ነበርኩኝ። ወንድሜ አሊ ነው እናትም አባትም ሆኖ ያሳደገኝ። እኔም አላሳፈርኩትም። በትምህርቴ ጎበዝ ነበርኩኝ። አንድ አጋጣሚ ግን የህይወቴ ምዕራፍ ቀየረው። ክላስ ውስጥ የተነሳነውን ፎቶ ጓደኛሞች ፕሮፋይል እናድርገው ተባብለን አደረግነው። ቴሌግራም ላይ እና በቃ ብዙ ግሩፖች ላይ ምናምን አውራ ነበር፣ ግን ከሴቶች ጋር ነበር። አንድ ሰው ግን ከግሩፕ አውጥቶ ኢንቦክስ አወራኝ። የመጀመሪያ ቀን ሲያወራ ኢስላማዊ አደብ ባለው አነጋገር ነበር። ስርዓቱ ምናምን ደስ ስላለኝ አወራሁት። እንደ ሌሎች ወንዶች ብሎክ ካላደረግኩትም ነበር። ታምሪያለሽ ምናምን አለኝ። ብቻ ብዙ ነገር ምን ልበልሽ፣ ታምኛለሽ። በአንድ ቀን ትውውቅ ብዙ ነገር አወራን። እየተላመድን ሄድን። በዛ ሰዓት እኔ እየወደድኩት ነበር። አስተሳሰቡ፣ ስነ ምግባሩ፣ ሁሉ ነገር እየሳበኝ ነበር። እሱም ይወደኛል ብዬ ነበር ያሰብኩት። በቃ በትምህርቴ ላይ በዲኔ ላይ እንድበረታ ነበር የሚያደርገኝ። አንድ ቀን እንገናኝ ብሎ አገኘሁት። መልኩ ከጠበቅኩት በላይ ነው። መኪና ይዞ ነበር የመጣው። ይዞኝ የሆነ መናፈሻ ሄደ። ለእኔ ስሜት እንዳለውና የኔን ማወቅ እንደሚፈልግ ነገረኝ። እናም ደስ እያለኝ ነገርኩት። ትምህርት ሲጨርስ ንካ እንደምናስር ቃል ገባልኝ። ብቻ ብዙ አወራ። ፍቅራችን ጠነከረ። ከትምህርት ቤት እየቀጣው እሱን ማግኘት ጀመርኩኝ። በቃ እንደ በፊቱ ሩቅ ሰላምታ ቀረ። ያቅፈኝ ስመን ጀመር። አንድ ቀን የሆነ ቦታ እንሄድ ብሎኝ ከክላስ ቀጥቼ ይዞኝ ሄደ። እንባ ይተናነቃታል ስታወራ። የዛን ቀን በጣም ከወትሮ የተለየ አምሮብኛል። ከሚባለው በላይ ዘንጫለሁ። እንደ ወትሮ መናፈሻ አልነበረም የተዝናና ነው። አንድ ሆቴል ውስጥ ክፍል ይዘን ነበር። እኔ ደስ ባይለኝም ለሱ ደስታ ተስማማው። ግን ተሳስቼ ነበር።
ትልቁ የህይወቴ ስህተት ነበር። ክፍሉ በአበባ ደምቋል። ብቻ ደስ የሚል ድባብ ነበረው። ወደ ውስጥ ይዞኝ ገባ። በጽጌረዳ አበባ ተሞልቷል። ተቀመጥኩ። አጠገቢ ተቀመጠ። ይነካካኝ ጀመር። የማይሆን ታሪክ ተፈጠረ። አብሮ ያደርኩ። እኔም ምንም ላል አልቻልኩም። ታውቂያለሽ፣ ከዛን ቀን በኋላ ብደውልለትም ቴክስት ብልክለትም አይመልስም። ምን እንደማደርግ ግራ ገባኝ። ስንት ለፍቶ ያሳደገኝን ወንድሜን አንገት አስደፋሁት። ክብሬን ራሴን በገዛ እጅ አረከስኩኝ። ትምህርቴን መቀጠል አልቻልኩም። ከኔ ስንት ይጠብቅ የነበረው ወንድሜ በእኔ ምክንያት ሀዘን፣ ጭንቀት ሆነ ስራው። እሱ ይህን ታሪክ አያውቅም። ይህኔ ምስኪን ወንድም ሲህር መስሎት ብዙ ቦታ ቁርአን አስቀርቶብኛል። ግን ሁሉም ሲህር እንዳልሆነ ነገሩት። ከኔ እኩል ማልቀስ፣ ማዘን ከኔ አልፎ የእሱን ህይወት አበላሸበት። እኔ ከንቱ የማረባ ሰው ነኝ። ያቺ አንድ ቀን ስህተቴ ወይም ፎቶን ቴሌግራም ፕሮፋይል ማድረጌ ትልቅ ዋጋ አስከፈለኝ። በጣም አለቀሰች። እሺ በቃ የኔ ቆንጆ ተረጋጊ፣ አታልቅሽ። አቅፌ አባበልኳት። ማሊክ አንገቱን ደፍቶ ዝም አለ። ማሊክ፣ አንተ እዚህ እንድትመጣ የፈለግኩት ትላንት ነበር። ልጠይቃት ስመጣ ድንገት ነው የጓደኛህን ፎቶ ያየሁት። ድንገት ብዬ ስጠይቃት ዝግጁ እንዳልሆነችና ነገ ታሪኩን ልትነግረኝ እንደምትፈልግ ነገረችኝ። አየኸው ፎቶውን እያነሳው፣ ይህ ያንተ ውድ ጓደኛ ሬስ የዚች ምስኪን ወጣት ህይወት ያበላሸው። ቀና ብሎ አየኝ። በቃ የኔ ቆንጆ አታልቅሽ። አውቃለሁ በአንቺ እድሜ ብዙ ሰው ብዙ ነገር አሳልፏል። ብዙ ታሪኮችም ሰምቻለሁ። እንደ አንቺ አይነት ብዙ እህቶች አሉ። ግን አሁን ሁሉም ራሳቸውን ቀይረው ለራሳቸው ጊዜ ሰጥተው ራሳቸውንም አልፈው ለቤተሰባቸው እየተራፉ ነው። አንቺም ገና ብዙ ኃይልና እውቀት ያለሽ ጎበዝ ልጅ ነሽ። ከአንቺ ብዙ እንጠብቃለን። ለወንድምሽ ብዙ ታደርጊያለሽ። እዚህ ሆና ክፍል ውስጥ ራስሽ ላይ በር ቆልፈሽ አንቺም ጤናሽን እያስተጓጎልሽ ለወንድምሽም ጥንቀት ሆነሽ ምንም የምትቀይሪው ነገር የለም አለ። ካለ ንገሪኝ እስኪ። ወንድምሽ ሳያሳዝንሽም? ስንት ሆኖ አሳድጎሽ ደረሰችልኝ ከማለቱ አንቺ እንደዚህ ስትሆኚ፣ በዚህ ጊዜ የራሱን ህይወት መኖር ሲገባው ለአንቺ ብሎ ሲንከራተት አያሳዝንሽም? እንባዋን ለማቆም እየሞከረች፣ ማሊክ አንገቱን አቀርቅሮ ዝም ብሏል። አሁን ቃል ግቢልኝ ጠንካራ ሴት እንደምትሆኝ። እኔም ጥሩ ጓደኛ ልሆንሽ እችላለሁ። ብዙም በእድሜ አንራራቅም። እንደ እህት ልታማክረኝ ትችላለሽ። ሁሌም ልሰማሽ ዝግጁ ነኝ ሽርድ ያልኳት። እሷም ሳቅ በተናነቀው ድምፅ እሺ ቃል እገባልሻለሁ። ጠንካራ ሴት፣ ለብዙ ሴቶች ምሳሌ የምትሆን የኔን የህይወት መንገድ ሁሉም ጋር እንዲዳረስ እፈልጋለሁ። ተኩላ ወንዶች ምክንያት ልክ እንደኔ ከዓላማቸው ሳይደርሱ ለተስተጓጎሉ ነው ወደፊት እንደኔ አይነት ህይወት እንዳያጋጥማቸው መማሪያ ይሆናለሁ። አዎ የኔ ቅመም፣ እኔ ስራዬ ነው። ግን ክብሩ ይልቅ የሚያስደስተኝ የብዙ ሰዎችን ህይወት ሲስተካከል ማየት ነው። አንቺም ገና ነሽ። ያቆምሽውን ትምህርት ቀጥይ፣ ዓላማሽን አሳኪ። እኔም ከጎንሽ ነኝ ውዴ። አንቺ ብቻ ጠንክሪልኝ። እሺ እህቴ፣ እንዳንቺ አይነት ሰው ነበር ያጣሁት። እስከ ዛሬ ብዙ ስላለመለስኩልሽ በጣም ይቅርታ። ይቅርታ መጠየቅ አይጠበቅብሽም። እህታማማቾች ይቅርታ አይባባሉ። ባይሆን ከዚህ አልጋ ላይ ተነሽ። እጇን ይዤ እንድትቆም አደረግኳት። አሁን እንደ አዲስ እንደተወለድሽ አድርገሽ አስቢ። ይኸውን እጅሽ ለቀኩሽ፣ በራስሽ መቆምን ጀመርሽ። ሁሉንም ነገር ካቆምሽበት ቀጥይ። ተስፋ መቁረጥ እንዳትደግሚ። አመሰግናለሁ ብላ አቀፈችኝ። እሺ በቃ ቢብቲ። ለትንሽ ደቂቃ አቀፍኳት። አሁን መሄድ አለብኝ። ነገ መጥቻ ይሻለሁ። እንደ ዛሬው እዚህ ክፍል ውስጥ ተቀምጠሽ እንዳላገኝሽ። አዲሷን አንቺ ነው ማግኘት የምፈልገው። እሺ አንቺ እንዳልሽ የድሮዋን ኩርምቷን እኔ ሳይሆን አዲሷን እኔ የምታገኝ። እሺ እኔ ጎበዝ። እና ሬስ እንዳገኝሽ ትፈልጊያለሽ አልኳት። ፈራ ተባ እያልኩ ትንሽ ስም አለችኝ። አይ እህቴ፣ አሁን ላገኘው አልፈልግም። ግን ሁሉም ተስተካክሎ ጠንካራን ሴት፣ ስኬታማን ሴት ነው እንዲያ የምፈልገው። እሺ እኔ ቆንጆ፣ አሪፍ ሀሳብ፣ የኔ ጠንካራ፣ በርቺልኝ። ደህና ዋይ በቃ አልኳት። እኔ እሷና ማሊክ ሆነን ወደ ሳሎን ሄድን። ወንድሟ አሊን ሳሎን መጅሊስ ላይ ቁጭ ብሏል። የእህቱን ከክፍሏ መውጣት ሲያይ ከተቀመጥ ብድግ ብሎ አቀፋት። አልሐምዱሊላህ አለምባው ወንድነቱን ተፈታተነው። በቃ ወንድማችን፣ ሁሉም ይስተካከላል።
አሁን ሀዘን ይበቃል። አንተም ከጎኗ ሁንና አበርታት። እሺ ዶክተር፣ ምን እንደምልሽ አላውቅም። አላህ ይስጥልኝ አለኝ። ኧረ ችግር የለውም፣ እኔ ስራዬ ነው። በቃ ነገም እመጣለሁ። ኧረ በአላህ ልትሄዱ ነው? ምሳ ብሎ እንጂ ተዘጋጅቷል እኮ። ኧረ ብዙ ስራ አለብኝ ልሄድ አልኳቸው። እሺ ካልሽ ምን ይደረጋል፣ ትንሽ ዶክተር ባለበት ሀገር እየኖረን እናንተኑ ከስራ ካስቀረን ምን ይበቃናል? ኧረ ሁላችንም ሳቅን ከማሌክ ውጭ። በሉሽ አላስቆማችሁ፣ ልሸኛችሁ። መኪና ላይ ይዛችሁም አይደል? አረ ችግር የለውም፣ እዚሁ ቅርብ አካባቢ ነን፣ በእግራችን ወክ እናደርጋለን። አንተ አትቸገር። በሉ ደህና ዋሉ። እስከ ግቢ በር ሸኝቶን ተመለሰ። ማሌክ እስካሁን አንድ ቃል አልተነፈሰም። እኔም እንዳይጨናነቅ ብዬ ዝም ብየዋለሁ። የስልክ ጥሪ ድምፅ፣ የማላውቀው ስልክ ነበር። አነሳሁት። ሄሎ አልኩኝ። ምን? ስልኩ ተቋረጠ። ምንድን ነው? ሁቢ ምን ሆነሽ ነው? ማን ነው የደወለው? ማሌክ ነበር የጠየቀኝ። ባለፈው በመኪና የገጨሁት ልጅ ሆስፒታል ተመልሶ መጥቷል። ትንሽም ደህና አይደለውም አሉኝ። ከሆስፒታል ነበር የደወሉት። እሺ በቃ ወደዛ እንሄድ። እሺ መኪና አልያዝንም፣ ታክሲ መያዣው ጋር እንሄድ አልኩት። አሁን ስልኬ ላይ ተደወለ። በአሁኑ ሌረንዳ ጓደኛዬ ነበረች። ሄሎ ውዷ ጓደኛዬ። ምን ሆነሽ ነው ድምፅሽ የሚቆራረጠው? እያለቀስሽ ነው እንዴ? ድምፁ አስደንግጦኛል። ኧረ በአላህ አታስጨንቂኝ፣ የሆንሽውን ተረጋግተሽ ንገረኝ እንጂ። የት ነሽ አለችኝ። እኔ አሁን ሩቅ ነኝ፣ ወደ ሆስፒታል እየሄድኩ ነው። የባለፈው ልጅ ሆስፒታል መጥቷል ብለው። እሺ እኔ ጋር መምጣት ትችያለሽ አለችኝ። አዎ ወደ ቤት እመጣለሁ። በቃ ማሌክ ወደ ሆስፒታል እንዲሄድ አደርጋለሁ። ማሌክ ካለ ወደ ቤት እንዲመጣ አድርጊ። እርግጠኛ ነሽ እንዴ? አዎ ተረጋግተሽ ነይ እንጂ። እሺ በቃ አደራሽን ምንም እንዳታደርጊ። ማሌክ እየመጣ ነው። እኔም አልቆይም እመጣለሁ አንቺ ጋር። እሺ ቻው። ማሌክ ወደኛ ቤት ሂድ፣ የሆነ ነገር ተፈጥሯል። ሎሬንዳ ደህና አይደለችም። እሺ ሆቢ ግን አንቺም ተጠንቀቂሽ። አይዞሽ ምንም አትሆንም። እሺ ሀቢቢ ቻው። ታክሲ ይዤ ወደ ሆስፒታል ሄድኩኝ። ግን ውስጤ ሰላም አጣ። ስለ ሮኔንዳ እያሰብኩኝ። የስልክ ጥሪ ድምፅ። ሄሎ ወይ ማሌክ፣ ፒስ ነው? ራይስ ማውራት አለብን። እንዴ ምን ነው? በሰላም ነው? የት ነህ አንተ? አሁን እኔ ሌላ ቦታ ነኝ። ነገ ጠዋት ካፌ እንገናኝ። በስልክ የሚነገር አይደለም። እሺ ፒስ፣ እመጣለሁ። ስልኩ ተዘጋ። ሆስፒታሉ ግርግር በዝቶበታል። ወደ ውስጥ ገባሁኝና አንዲት ነርስ አስቆሜ ተደውሎልኝ እንደመጣው ነገርኳት። እሺ ተከታኝ፣ ወደ ዋናው ቢሮ እንሄድ አለች። ተከትያት ሄድኩ። በሩን አንኳኩቷ በሷ ቀዳሚነት ወደ ውስጥ ገባን። ነርሷ ዶክተር፣ የተደወለላት ግለሰብ መታለች፣ ላስገባት? መቀመጥ እኮ ነው የቀረኝ፣ ገብቻለሁ እያልኩ በውስጧ። አዎ አስገቢያት። ይኸው ግቢ ብላኝ እሷ ክፍሉን ለቃ ወጣች። ዶክተሩ ከመቀመጫው ብድግ ብሎ እንድቀመጥ ወንበሩን በእጇ አመላከተኝ። ወንበሩ ላይ አረፋለሁ። ዶክተር እና አሁን እንዴት ነው? ወይኔ ሰላምታም የለም እኮ። ምን ልበልሽ፣ ብቻ ደህና ነው። ግን በፊትም ነግሬሽ ነበር፣ ልጁ እንክብካቤ ያስፈልጓል። ምንም ቤተሰብ የለም። የመጣውም ሆነ የመጣ ይመስለኛል ህመሙ ባስ ሲልበት ነው ወደዚህ የመጣው። አማራጭ ሳጣ ነው ከመዝገቡ ላይ ስልክሽን ፈልጌ የደወልኩት። እራው ዶክተር፣ ጥሩ አድርገሃል። የኔ ጥፋት ነው ይሁሉ። አሁን ልትረጁ ይገባል። ደህና ነው፣ ግን ከጉዳቱ ጋር በዛ ላይ የምግብ እጥረትም ይመስለኛል። ግልኮስ ሰጥተነዋል። እስካሁን ይነቃ ይሆናል። እሺ አሁን ገብቼ ማየት እችላለሁ ዶክተር? ጠየቅኩኝ። አዎ ይቻላል፣ እንሂድ። ወደ ክፍሉ ሄድን። አልጋው ላይ ተኝቷል። ስንገባ ፊቱን ወደ መስኮት አዞረው። ባለፈው ካየሁት የበለጠ ተጎሳቅሏል፣ ከስቷል። ዶክተሩ ጠጋ ብሎ ምርመራ ካደረገለት በኋላ አሁን ደህና ነው፣ መሄድ ትችላላችሁ አለኝና ወጣ። ወደ አልጋው ጠጋ ብዬ ላውራው ሞከልኩኝ። ባለፈው ሳይሻለህ ለምን ጥለኸኝ ሄድክ አልኩት። ዝም አለ። እሺ ዛሬስ እኔ ቤት እንሂድ፣ ፈቃደኛ አይደለህም አልኩት። እሺ እንዲለኝ እየተመኘው ዞር አለና ወደ እኔ አንገቱን በመነቅነቅ ፈቃደኛ እንደሆነ አሳየኝ። ግን ለምን እንደማያየኝ ግራን የገባኝ። የአእምሮ ህሙማን ብዙውን ጊዜ አይን ላይ ሲያፈጡን የማውቀው፣ ይህ ግን ይለያል። እሺ እኔ ክፍያ ፈጽሜ ልምጣ፣ የትም እንዳትሄድ፣ አንተ እዚሁ ጠብቀኝ እሺ አልኩት። አሁንም አንገቱን በመነቅነቅ
አዎንታውን ገለጸልኝ። ባላምነውም እሺ ብዬ ከክፍል ወጣው። አንዲት ነርስ ከክፍሉ እንዳይወጣ እንድታየው አድርጌ ታች ወርጄ ክፍያ ፈጸምኩ። ለራይድ ደውዬ እንዲመጣ አደረግኩኝና ወደ ክፍሉ ተመለስኩኝ። አሁን አለ ክፍል ውስጥ በአሁኑ የትም አልሄድም። ፈገግ እያልኩ ገባው ወደ ውስጥ። ነርሳን አመስግኝ እንሂድ ብዬ እጄን ዘረጋሁለት ካልጋው እንዲነሳ። እጄን ችላ ብሎ ተነስቶ ወደ በሩ አመራ። ይሁን የሚያልፋል አልኩም በውስጤ። ቀስ እያለን እየተራመድን ከሆስፒታል ወጣን። ራይዱን በር ላይ ቆሞ ስለነበር ገብተን ይዞን ሄደ። 40 ደቂቃም አልፈጀም እቤት ደረስን። ክፍያውን ተቀብሎ ሄደ። እኛም አንኳኩተን ወደ ውስጥ ገባን። የግቢ ሁኔታ አስገረመኝ መሰለኝ። ዙሪያውን እየቃኘ በእኔ መሪነት ወደ ውስጥ ገባን። ማሊክና ሎሬንዳ ሳሎን ወንበር ላይ ነበሩ። የእኛም መግባት ተከትሎ ወደኛ ዞሩ። ሁለቱም አፍጥጠው ተመለከቱ። እውነት አላቸው። ባይደነግጡ ይገርመኝ ነበር። ተከተለኝ ወደ ክፍል ልውሰድህ ብዬ ወደ ፎቅ ይዤ ወጣውና አንድ የተዘጋ ክፍል እስከሚስተካከል እዚህ አረፍ ብል ብዬ አስገባሁት። ምንም ሳይል አልጋው ላይ ሄዶ ጥቅልል ብሎ ተኛ። ደክሞት ይሆናል ብዬ አሰብኩኝ። የሚበላ ማምጥቻ አጠገበው ያለ ጠረጴዛ ላይ አስቀምጬለት ወደ እነ ማሊክ ሄድኩኝ። ሎሬንዳ አይኗ ቀልቷል ከማልቀሷ ብዛት። ውዴ ምን ሆነሽ ነው ያለቀስሽው? አላህ ምን እንደተፈጠረ ንገሪኝ። ባባን አልቻለውም ብሶበታል አሉ። አባቷ በህንድ ሀገር ነው የሚገኙት። ከወንድሟ ጋር የስኳርና የደም ግፊት ታማሚ ናቸው። ሰሞኑን ደግሞ ታሞ ሆስፒታል ናቸው ብለውን ነበር። አታልቅሽሽ፣ በቃ እንሄዳለን። አቅፌ ለማባበል ሞከርኩ። ዛሬ ማታ ባለው በረራ ሄዳለሁ። ማሊክ ሁሉንም ነገር ጨርሶልኛል። እንዴ አብረን ነው እንጂ የምንሄደው፣ ብቻሽንም አይሆንም። ችግር የለውም፣ እዚሁ ላለው ነገር አንቺ እዚሁ ሁኚ፣ እኔ ሄዳለሁ። እርግጠኛ ነሽ? አላስፈልግሽም አልኳት። አዎ ሁሉንም ነገር ጨርሰናል፣ አንቺ እስክትመጪ እየጠበቅኩኝ። እሺ በቃ ውዴ አላህ ይርዳሽ። ማሊክ ወደ ኤርፖርት ላይ ያደርስሽ ነው? እኔ እንኳን እንዴት ጥዬው እሄዳለሁ? አዎ ግን አብሮሽ ሊኖር። እኔም ልሄድ ነው። አዎ ምን አማራጭ አለኝ ብለሽ ነው? አንቺ ታውቂያለሽ፣ ግን ጠንቀቅ በይ። አንቺ እንደሆንሽ ዝንጉ ነሽ። እሺ ውዴ አታስቢ፣ ይጠነቀቃለሁ። አሁን በቃ ሄዱ። ሰዓቱም ሄዷል እኮ 9 ሰዓት አልፏል። እሺ ውዴ ደህና ሁኚ፣ እደውላለሁ። ተቃቅፈን ተለያየን። ወደ መኪናው ሻንጣዋን ይዛ ሄደች። ማሊክ ስትመለስ ወደ ቤት ነው እፈልግሃለሁ አልኩት። ማሊክ ገብቶታል ነገሩ። እሺ እመጣለሁ። ከግቢው እስኪወጣ በአይኔ መኪናውን ሸኛሁት። በሩን ዘግቼ ወደ ውስጥ ተመለሱ። እድሜ ለሎሬንዳ ቤቱ ሙሉ ነው። ለታማሚው ምግብ ማዘጋጀት ስላለብኝ ለሱ የሚሆኑ ምግቦችን ለማዘጋጀት ኪችን ስንደፋደፋ መሻው። ስሬን ጨራርሼ ራት አቀራረብኩ። ማሊክም ስለሚመጣ አብረን እንድንበላ አስቤ ነበር። ወደ ክፍሌም ሄጄ ሻወር ከወሰድኩኝ በኋላ ቀለል ያለ ልብስ ለብሼ ወደ ታች ወረድኩኝ። የመኪና ክላክስ ድምፅ ማሊክ ይሆናል። ሄጄ በሩን ከፈትኩት። እንዳልኩትም እሱ ነው። ወደ ውስጥ ገባን። ራት እስኪበላ ምንም ወሬ ማንሳት አልፈለግኩም። ዝም አልኩኝ። ለልጁም በሳህን ምግብ ክፍሉ ይዤለት ሄድኩኝ። ያስቀመጥኩለትን በልቶት ነበር። ይዤ የመጣሁትን አስቀምጬለት ያኛውን ይዤ ወረድኩኝ እና እኔም ማሊክም ቁጭ ብለን መመገብ ጀመርን። ሆቢ አለኝ። አቤት። ከተተከልኩበት ምግብ ቀና እያልኩኝ ተናደሽብኛል አይደል? እውነቱን ልንገርህ፣ አዎ በጣም ነው የተናደድኩብኝ። አንተ እንደዚህ ሲያደርግ ጓደኛ እንዴት ዝም ትለዋለህ? ማሊክ መልስ አጣ፣ ዝም አለኝ። እራታችንን በልተን ጨርሰን ዝም እንደተባባልን በጣም ስለመሸ ሂድ ወደ ቤት፣ ነገ በሰፊው እናወራለን። እንዴት ነው ጥዬሽ የምሄደው ብቻሽን? ችግር የለው ምንም አይፈጠርም። ብቻዬን ማደሩን አልፈለግኩም፣ ግን ስላናደደኝ ነበር እንደዛ ያልኩ። ግን እሺ ካልሽ። ውስጡን ደስ ባይለው ቻው ግንባሬን ስሞኝ ሄደ። ሸኝቼ በር ዘጋግቼ ወደ ውስጥ ገባው። ወደ ልጁም ክፍል ሄድኩኝ። ተኝቷል። የበላበትን ዕቃ ይዤ ወጣው። ለነገ ስራ እንዳይበዛብኝ እራት የተበላበትን አጣጥቤ ወደ ክፍል ሄድኩኝ። ግን ከልጁ ክፍል አጠገብ ስለሆነ ደስ አላለኝም። እታች ወረድኩ ወደ ሎሬንዳ ክፍል። በሩን በደንብ መዝጋቴን አረጋግጬ ትልቁን ጠረጴዛውን በሩን አስደግፌ ስለደከመኝ መብራት አጥፍቼ ተኛው። የበር መንኳኳት ድምፅ ከእንቅልፍ ያነቃኝ። ድንግጥ ብዬ ተነሳው።
ማን ነው አልኩኝ። ድምፅ የለም፣ ግን በሩ በኃይል ይንኳኳል። ፍርሃቴ ጨመረ። ስልኬን ስፈለግ በአቅራቢያ የለም። ሳስታውስ እኔ ክፍል ውስጥ ትቼው ነው የመጣሁት። ሽት ምን ነው ማሊክ እዚሁ ባደረ ኑሮ አልኩኝ። የበር መንኳኳቱ ድምፅ አሁንም አልቆመም። ትንሽ ቆይቶ የበር መንኳኳቱ ቆም ሲል ከአልጋው ላይ ተነስቼ ወደ በሩ ጋር ተጠግቼ ማዳመጥ ጀመርኩ። ግን ምንም ድምፅ የለም። 5 ደቂቃ ጠብቄ በሩን ያስደገፍኩትን ጠረጴዛ ጎተት አደረግኩትና በትንሹ በሩን ከፈት አድርጌ ስመለከት ምንም ነገር የለም። በሩን ከፍቼ ከክፍሉ ወጣሁ። ወደ ላይ ሳይ የልጁ ክፍል መብራቱ በርቷል። እሱ መጥቶ እንዳኳኳ ገመትኩ። የሆነ ነገር ፈልጎ መሆን አለበት በዚህ ሰዓት መቼስ፣ ወይስ አሞት ይሆን? ግራ ገባኝ። ክፍሉ ሄጄ ልጠይቀው ፈለግኩ፣ ግን በየትኛው ድፍረቴ? ፈራው። የግድግዳ ሰዓቱን ሳየው 11 ሰዓት ከ59 ይላል። ቆሜ እየተቁለጨለጭኩኝ ክፍሉን ከፍቶ ወጣ። ቀጥ ብሎ መጥቶ ፊት ለፊቴ ቆመ። እኔ ልቤ በአፌ ልትወጣ ደርሳለች። እግሬ ተሳሰረብኝ። አልታዘዝ አለኝ። መሬቱን እያየ ለንበሩን ዘጋሹ አለኝ ቁጣ ባዘለ ድምፅ። የቱን በር? የማወራው ለራሴ እየተሰማኝ አይደለም። የውጭውን በር ነዋ። ራሴን ለመሰብሰብ እየሞከርኩኝ ማለት እና መዘጋት አልነበረበትም። ሌሊት እኮ ነው፣ ሌባ ቢገባስ? ሲጀመር አንተስ በዚህ ሰዓት የት ልትሄድ ነው? መስጂድ። አዛን ሲል ወጣው። በሩ ግን ዘግተሽዋል። ክፈችልኝ ብዬ በር ሳንኳኳ አትከፍችም። እዚህ ክፍል መሆኔን በምን አወቅ? ሲጀመር ስትሄጂ አይቼሽ። መልሱ አስደነገጠኝ። አንቺ ሙስሊም አይደለሽ? አዛን የአላህን ጥሪ እየሰማሽ ትተኛለሽ? በቃ ተበላሽተሻል። ድሮ እኮ እንደዚህ አልነበርሽም። መልሴን አልጠበቀም፣ ጥሎኝ ሄደ። ንግግሩ ባይገባኝም አንቺ ሙስሊም አይደለሽም ያላት ቃል ግን ከነከነኝ። አዎ ሙስሊም ነኝ፣ ግን ስም ያላት ሙስሊም መሳይ በተግባር ዜሮ የሆንኩ ሰው። ከረፋዶ 2 ተኩል። ፀሐይዋ የበጋ ሙቀት ፀሐይ መስላለች። የክረምቱ ሙቀት ቢሆንም ለየት ባለ መልኩ ብርሃኗን ከደመና ጋር ተጋፍታ ለመሬት እየቸረቻት ነው። የፀሐይዋ ብርሃን መስታወቱን አንጸባርቆ ካፌውን ወለል ብሎ እንዲታይ አድርጎታል። ቀኑ የእረፍትም እንደመሆኑ መጠን ብዙ ሰዎች ካፌው ውስጥ ተገኝተዋል። የፈረበት ከሰሚርም ሰርቪሱን ይዞ ከግራ ወደ ቀኝ እያስተናግድ ይዟል። የካፌው ደንበኛ ሳይሆን ባለቤት ከሚመስሉት 2 ጓደኛሞች ራይስና ማሊክ ወንበራቸው ላይ በሰዓታቸው ነግሰዋል። ማሊክ ከሌላው ጊዜ በተለየ ትካዜ ይታይበታል። ራይስ ሁኔታው ግራ ገብቶት ዝምታን መርጧል። ከሩቅ ሆኖ ያስተውላቸው የነበረው ሰሚር ዝምታን ለመስበር ወደ እነሱ ጠረጴዛ ሄዶ ምን ልታዘዝ አለ። ራይስ ለማውራት ሰበብ የሚጠባበቅ በሚመስል መልኩ እንዴ ልጅ ሰሚር እንዴት ነህ? አልሐምዱሊላህ። እና ማሊክ ምን ይምጣልህ? ካቀረቀረበት ቀና እያለ ለኔ ማኪያት ይሆንልኝ። በቃ 2 ማኪያት አምጣልን። እሺ። ማሊክ ምን ነው ዝም አልክ? እናውራን ብለህናል ነው እንዴ? በለሆሳስ ድምፅ ራይስ አንድ ጥያቄ ልጠይቅ። እሺ ምንድን ነው? ቀጥል። እስካሁን የስንት ሴቶችን ህይወት አበላሽተሃል? ማለት አልገባኝም። ግልጽ አማርኛን የተናገርኩት። የስንት ሴት ህይወት አበላሽተሃል? እኔ አላበላሸውም። እራሳቸው ወደውና ፈቅደው ነው ወደ እኔ የሚመጡት። ራይስ ጩኸት በተቀላቀለበት ድምፅ። ካፌው ውስጥ ዝምታ ሰፈነ። ሁሉም ሰው ወደ እነ ማሊክ ጠረጴዛ ዞሩ። ለካ ሎሬንዳ ነበር ያዘችኝ። ቤቱን በቅጡ ማሰናዳት ራሱ አቅቶኛል። ቁርስ ሰዓት ሊያልፍ ነው። እኛ ቁርስ ሳንበላ እንደምንም ጨርሼ ታች ወርጄ ቁርስ ስለማልበላ በሳህን አድርጌ ቁርስ ወሰድኩለት። ተነስቶ ቁጭ ብሏል። አልጋ ላይ ምንም አላልኩት። አስቀምጬለት ወጣው። እኔም ሳሎን ብቻዬን ቁርስ እየበላው ነው። ሎሬንዳ ሰላም መግባቷን ለማረጋገጥ ቴሌግራም ላይ ስገባ ኦንላይን አየኋት። ወዲያው ቪዲዮ ኮል ደወለች። የኔ ውድ በአላህ በሰላም ደረሽ? አዎ ደረስኩኝ። ወንድሜ ተቀበለኝ። ባባንም አገኘሁት። ዛሬ ደግሞ ሻለ ሳይለው አልቀረም። ደስ ይላል ውዴ። እና አሁን የት ነሽ? አሁን ወደ ቤት እየተመለስኩ ነው። ወንድሜ ረፍት አድርጌ ብሎኝ። አንቺስ? ማሊክ የለም? ደግሞ ምንድን ይቆራረጣል? ይው እየተንቀሳቀስኩ ነው። ኔትወርክ ይሆናል።
አውዴ ማሊክ እኮ የለም። ማሊክ የወንድ ድምፅ አስተጋባ። በአባቢ ሞት ጮህኩኝ። ክፍል 3 ይቀጥላል። ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ።